እንኳን ስትናገር ኤክስኪውዝ ሚ አይ ዋና ሳምቲንግ እኔ የሆነ ነገር ፈልጋለሁ ብለሽ ነው ኤክስኪውዝ ብለሽ ነው ሰዎች የምታናግሪው። ይሄ እኔ ምን አይነት ከበር ኋላ ነው ካሜራ ይዞ የገባው። ካሜራ ማን ነው ይዞ የገባው? አብርሃም ካሜራ ማን ነው? ጋይስ ሰላምታም የለም፣ ሰላምታም አልነበረም። ዛሬ ቃላት ነው ያጠረኝ። ቅድም ተሳድቤ አሞኝ ነው ራሱ ጸጥ ያልኩት። ካሜራ አልገባኝም። እኔ አብርሃም መጀመሪያ ካሜራ ይዞ ቤርጎ ነበር ወይስ ከዛ በኋላ ገባው? ጋይስ ልንገራችሁ። ለምሳሌ ሩታ ሄርሜላን ስፈልግ የሄርሜላና የአብርሃም ካሜራማን ሴም ናቸውና ምን እናደርጋለን? እኔ አብርሃም ሄርሜላ ማናገር ወይ አብርሃምን ስፈልግ የአብርሃምን ካሜራማን ኤፍሬም ያውቀዋል ይደውልና፣ ምክንያቱም የሚጭነው እሱን አካውንት ነምበሩን ስለሚያውቅ ማለት ነው። ሁለት አይነት ነበር አለ። ዋናው የቢዝነስ ካርዱ ይሄ ዳይሬክት የሚገባው የባንክ እንትኑን የሚያውቀው ራሱ አብርሃም ነው። ይሄ ደግሞ ፖስት የሚደረገው ፓስዋርድ የሚያውቀው ይሄ ካሜራማኑ ነው። ኤዲት እሱ ቀርጾ ይሄዳል፣ ምንም አያገባውም። ኤዲት አድርጎ ምናምን አድርጎ ፖስት ያደርጋል። እነሱ ሲፖስት ነው የሚያዩት፣ ግን ያውቃሉ። ካሜራማኑ ፊት ለፊት ላይ ሲደነቀር ያዩታል ማለት ነው። ካልፈለጉ ነው ማድረግ ይችሉ ነበር። አይ አብርሃም ሁለቱም እኮ ተደናግጠዋል። አብርሃምና ሄርሚ ተደናግጠዋል፣ ግራ ገብቶ አብርሃም ቸግረው እኮ እንደምን ራሱ ምንድነው አንተ ሌላ ነገር አስመሰለብህ አለው እኮ እሱ ራሱ የሚናገረው ግራ ገባው እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ እኔ እውነት ለመናገር ማለት ነው በአሁን ሰዓት በጣም ግራ እያጋቡኝ ነው እነዚህ አሮጌቶች ማለት ነው። እንዴ የራሳችሁ ህይወት የላችሁም እናንተ? የራሳችሁ ህይወት አትኖሩም እንዴ? በዚህ ናክል የሚያንገባግባችሁ ነገር ምንድን ነው? እስቲ ቤተሰብ እኔም ግራ የገባኝ ነገር ነው። እና ኤፍሬም እኮ ትክክል ነገር እኮ ነው ያለው። እናንተ ደግሞ ሲቀጥል እንዴት ነው የምታስቡት? እናንተ የምታስቡት በምንድን ነው? በእግራችሁ ነው ወይስ በጭንቅላታችሁ ነው ማለት ነው? ቤተሰብ ያልፈለጋትን ሴት እንዴት ሆና ነው ከአብርሽ ብቻ ጋር የምትኖረው? ሲቀጥል የሚሰራው ነገር ለምናምናችሁ አትቀበሉም? ውሽሚት እኮ እየሸቀለች ነው፣ ገላዋን ሽጣ እየሸቀለች ነው። ይሄንን እኮ መቀበል አለባችሁ። እቺን እኮ ነው ዝሙት የምታስተላልፍ ሴት ያኮና ጀግና ናት፣ የፍቅር አስተማሪ ናት የምትሉት። በህይወቷ እስከመቼም ደስተኛ አትሆንም ሄርሜላ፣ ልንገራችሁ ነው ማለት ነው። ሲቀጥል ሄርሜላ ላይ አብርሽና ኤፍሬም እየተጫወቱባት ነው ያለው። ንቁ ማለት ነው። ከዚህ ሁሉ እየመጣችሁ በዚህ ወጣ በዚህ ገባ የማይሆን ጥያቄ ከማውራታችሁ የምትወዷት የምታከብራት ከሆነ መልሷት ትመለስ ማለት ነው። ከአብርሽ ህይወት ውልቅ ብላ ትውጣ ማለት ነው። ሄርሜላ ምንድናትና ትናንትና የመጣች እኮ ናት። በሩታና በአብርሽ የመጣ እኮ ነው ልትታወቅ። ይሄንም መታወቋ ራሱ በእነሱ ነው። መቼስ ከሩታ የበለጠ ዋጋ ከፈለች አትሉም? ትናንትና አንገቷ ደፍታ መታ ነበር። ዛሬ ደግሞ አንድ ሁለት ፍሬ ኦዲየንስ ስታገኝ ብር ስትቀምስ ደግሞ ባናቷ ተተከለ ማለት ነው። እንደዚህ አይነት ፍቅር አለ? እንደዚህ አይነት ትዳር አለ? እናንተ እንደው ምንድናችሁ? በየጊዜው የሆነ ነገር ከመጣ በቃ እኝኝኝኝኝ አለቀ በቃ። ቀለበት ፈልጋችኋል፣ ቀለበት ተደረገላት። ቀለበት እኮ በጣም ትልቅ ነገር ነው አይደል? አርጋችሁ ያያችሁት ቀለበት በቀለበት እንዲያስራት አይደል የፈለጋችሁ ነበረ? እናንተ እኮ እየተጫወታችሁበት እኮ ነው። ጅላጅሎች ናችሁ እኮ። እኔ እንደዚህ እውነቴ ነው ሙላችሁ። እንዴ የወለደ ሰው እኮ አርቆ ያስባል። የነገው ምንድነው? በምንስ ሁኔታ ሩታና አብርሽስ ምንድነው ምክንያታችሁ? በምንድነው የተጣሉት? ትዳራቸው ያን ሁሉ ትናንትና ማንም ከጎናቸው ያልነበረ ጊዜ ተጋፍጠው ስንት ነገር አድርገው ለዚህ ደረጃ ደረሱ። በምን እንዲበተን እንደሆነ ማሰባቀታችሁ እንዴ? ሄርሜላ እውነቴ ነው ሙላችሁ አይደለም በኤፍሬም ዘንድ አላህ እኮ ባላም ዘንድ እኮ የተወደደ ነገር እኮ አይደለም የሰራችሁ። በጣም የሚያስጠላና የሚወርድ ነገር ነው እንዴ። ማስታረቅ ስትችል ታረቁ ስትችል ገና ከሚስቱ ቃምታ ከልጁ ልጅ አንድ ህፃን ልጅ 6 ወር ያልሞላው ልጅ ያለ አባትና ያለ እናት እንዲያድግ ያደረገችው እሷ ናት። እና እሷስ እንዴት ሆነ ሰላም ልታገኝ ትችላለች? ሲቀጥል ቪዲዮ በደንብ አድርጋችሁ እዩ ማለት ነው። ትናንትና እንዴ እሱ ቤት እየሄዳችሁ አይደለም እንዴ? ቪዲዮ ትምህርት ካልወሰዳችሁበት ለምንድን ነው የምትሄዱት? ዝሙትን ለማስተማር ዝሙትን ለማስፋፋት እንጂ ቪዲዮ በደንብ ካያችሁ ትላንትና የተቀመመ ነገር ነው። የቆየ ቪዲዮ ነው የተለቀቀው። ኤፍሬም የቆየ ይቅርታ ያላት በጣም የቆየ ቪዲዮ ነው። ትላንትና የተሰራ ቪዲዮ ትክክል ቪዲዮ ነው፣ ግን ተመካክረው ነው እንዴ። ኤፍሬም ሌላ ቢቀር መግቢያ እንኳን አይሰራም። ሆቴል ልሄድ ነው እዛ ተጠቁም ያለው የትኛውም ዩቲዩበር ሲሰራ የሆነበት እና ሃይሚን ሄዳችሁ እዩዋቸው።
ባለፈ ራሱ ሀይሚ ፕራንክ ለብሩኬ ስታደርገው በሰው አስጠርታ ነው። ይሄ በራ ይዘጋ ካሜራ የለ ምን የለ እናቴ የጭንቅላታችሁን ውሃ አትጨርሱ ማለት ነው። ውሽሚት አሁንም ቢሆን ገላዋን ሽጣ እየሸቀለች ነው። ለችግሯ ትሸቅል። ምክንያቱም ሴት አዳሪ አይደለችም። ከሴት አዳሪ እኮ አትናነስም። ምክንያቱም አንድ ወንድ ልጅ ባለትዳር ወንድ ልጅ ይዛ ከሚስቱ ያልተጣላ እናንተ ከሩታ ጋር ተፋታ ከሩታ ከተጣላ ነው እንዴ? እንዴት ነው የተጣላው? እንዴት ነው የተፋቱት? አብርሽና ሩታ ምክንያት አላችሁ እንዴ? እቺ ደግሞ አንቺ የአሜሪካ ፍየል ማለት ነው። እንግሊዘኛ ማውራት ብርቅ ነው እንዴ? አንቺ ተማሪበት ማለት ነው። ለኤፍሬም አይደለም የምታስተምሪው። ኤፍሬም ነገም ዛሬም ቢሆን ጀግና ነው። ሩታና ኤፍሬም ይችላሉ። እንኳንም አቃጠላችሁ። እሰይ ደግ አደረገላችሁ። ከምሬ ነው የምላችሁ። ገና እርር ትላላችሁ። በዚህ ልክ አንድ ቪዲዮ ስለተሰራባት ነይ የምነግርሽ ነገር አለ ከክፍል ውጪ ስለተባለች እንደዚህ ጣራ ጨብጣችሁ ያወራችሁ። ነገ አብርሽ ከነ ህይወቱ ውልቅ አድርጎ አውጥቷት ከዛ የራሱን ህይወት ሲመራ ምን እንደምትሉ እናንጀ። ለዚህ ሁሉ ነበረ የሩታ እህቶች ተው ተመለሱ፣ ይቅርባችሁ እና ዝሙትን አታስፋፉ። ባለትዳር ወንድ ነው አብርሽ። ነገም ሆነ ከነገም ወዳ ከሩታ አልተለያዩም። ሴት ልጅ ናት። ነገ ትሰበራለች ስትባሉ አይደለም። ሄርሜላ እኮ የፍቅር አስተማሪ ናት፣ የፍቅር መምህር ናት። ትሂድበት፣ ትቀጥልበት። ዋናው አንበሳ ይዛለች። ዋናው አንበሳማ ታይቶለታል እኮ። ነገስ እሷ ራሱ ለህይወቱ አሰጋም እንዴ? እናቱ በህፃን እንዴ? እኔ ያላቀው አንድ እናት እኮ ለህፃን አንድ አባት ለልጁ እንዴት እንደሚሆን ከምሬ ነው ሙላቸው። እኔ ስልክ ስደውል እናቴና አባቴ እንዴት እንደሚሆኑ ማለት ነው። በተለይ እናቴ ስልኩ በአባቴ እንዴት እንደምትወስድበት ኔትወርክ ይዘጋብኛል እያለች ማለት ነው። እንደዛ እናት አባት አምጦ የወለደው ስንት መከራና ስንት ስቃይ ያየበት ልጁ ለአንድ ሴት ትቶ የመጣ ወንድ ለልጁ ያልሆነ ወንድ ለትዳሬ ነገ ይሆነኛል። እኔንስ እንዴት ነው የሚያኖረኝ? በምን ሁኔታ ነው የሚያኖረኝ ማለት ነው? ትናንትና እኮ እሷ እኮ አልነበረችም ከሩታ ጋር ሲሆኑ ማለት ነው። ወደዳችሁም ጠላችሁም የዚህ መነሻ ሄርሜላ ራሱ በዚህ ሚዲያ ላይ መታወቂያ የሆነችው በሩታ ሰበብ ነው ማለት ነው። ትናንትና እኮ አብርሽ ለብቻው ሲሰራ አይተነዋል። ለብቻው ብዙ ነገር ሲያመጣ አይተናል። አንድ ዩቱበር አብርሽ ብቻ ሆኖ አንድ ዩቱበር ከፍቶ ሲሰጥ አላየንም። ገባችኋ? ሁሉም በሩታ ነው። ካላ በታችና ከኦዲየንስ በታች ሩታ ነው። ሲሄድንም ደግሞ አብርሽ ፈልጎት ወዶት ነው። እኛ አይደለንም። ምንም ማድረግ አይቻልም። እንግዲህ አዲስ ኦዲየንስ አፈራለሁ አለ። አዲስ ኦዲየንስ ያፍራ ማለት ነው። ነገ ደግሞ እናንተ ሄርሜላን ትቷ ሲሄድ ደግሞ እናንተ አብርሽን ዝቅ ታደርጋላችሁ ማለት ነው። እኔ ይሄንን ነቃን ነው የናፈቀኝ። ከምሬ ነው ሙላችሁ። ሲቀጥል የሰው ልጅ የሚባል ነገር የሆነ አስተሳሰብ አለው። አስቡ። አንድ ሰው ትላንትና ይቅርታ ጠይቃት ብላችሁ እየጨፈራችሁ ነበረ። በ5 ደቂቃ ደግሞ ተቀይራችሁ ደግሞ ኤፍሬምን መውቀጥ። ኤፍሬም እኮ ትክክል ነው፣ ወንድሙ ነዋ። ነገ እኮ ወንድሙ የሆነ ነገር ቢጎዳ ሄርሜላ አይደለም እኮ ከጎኑ የምትሆነው፣ ቤተሰብ ነው የሚጎዳው፣ ቤተሰብ ነው የሚሰበረው። ይሄ ልጅ አንድ በሽታ ቢይዘው አብርሽ የሆነ በሽታ ይዞ በራሱ ላይ ቢወጥቅ ማለት መዘዝ ለማን ነው? ለቤተሰብ ነው ማለት ነው። ኤፍሬም ነገም ዛሬም ቢሆን ትክክል ነገር ነው የሚናገረው፣ ትክክል ነገር ነው የሚሰራው። እየመረራችሁም ቢሆን ዋጡት። እንደውም ልታመሰግኑት ነበረ የሚገባችሁ ኤፍሬም። ለምን እሷ እንዳትጎዳ፣ እሷ መጥፎ ቦታ ምንም ነገር ቢሆን እኮ ሄርሜላ ሴት ልጅ ናት። ሄርሜላ ናት እንጂ የምትጎዳው አብርሽ አይጎዳም። አብርሽ ወንድ ልጅ ነው። አታዩም? በሩታ እንዴ ምንም ያሳለፉት እንኳን ጸጸት ውስጥ አልገባም እኮ። ከሩታ ጋር ምን አይነት ህይወት ነበረኝ፣ ምን አይነት ደስታ ነበረኝ። ሩታ ስትመጣ እኔ ማን ነበርኩኝ ብሎ እንኳን አላሰበም። ሩታን ጠላት። በቃ 6 ወር ባልሞላ ውስጥ ሄዶ ለሌላ ሰው ቀለበት አረገ። ነገ ሄርሜላን ትቶት ለሌላ ሰው ቀለበት ቢያደርግ ማን ነው የሚሰበረው? ሄርሜላ አይደለም እንዴ የምትሰበረው? እንዴ በዚህ ናክል ዕቃ እየተጫወቱባት እሷ መንቃት ያቃታት። እናንተ መታችሁ እዚህ ያዙኝ ልቀቁ። ለምን አልተፈለጥኩም? ለምን አልተወቀጥኩም? ተወቀጡ፣ ተፈለጡ። ስለዚህ ምንም ያገባን ነገር የለም። እኛ ግን የምንፈልገው ነገም ዛሬም ቢሆን ሩታን አትንኩብን። ሩታን ስትነኩብኝ እኛ አንፈልግም። በቃ እንትናም ኤፍሬምም ደግሞ ትክክል ነው። እናቴ ነገ ወንድሙ አንድ ነገር ቢሆንበት የሚሰቃየው እሱ ነው እንጂ ሄርሜላ አይደለችም። ሄርሜላ ነገ ቢመቻት የምትፈልገበት ቦታ ከደረሰች በኋላ አብርሽን የራስ ጉዳይ ነው። እኔ ከየት አውቃለሁ ትበለውን እንጂ እንደ በሽተኛ አታሳክመውም። ሩታ እኮ የዛኔ የአብርሽ ሐኪም ቤት እየወሰደች የወደቀ ጊዜ ትዝ ይላችኋል? በባዶ እግራ እኮ ነው 3 ቀን የተቀመጠችው ማለት ነው።
ማን እንደ ሚስት ማለት ነው፣ ማን እንደ ቤተሰብ። ባዳ እኮ ባዳ ነው። እቺ እኮ ነገ አንድ ቃላት የሚያስጠላ ቃላት ቢወረውርላት አብርሽ ዞር ብላ ታየው። አሁን ለካሜራም አዲስም ሀፍላ ፍቅር ነው እሽሩሩ፣ መሳም፣ መላላጥ፣ መጋጋጥ ያ ነው ያለው ማለት ነው። ያ ነው የምታሳየው ማለት ነው። እና ብዙ ጊዜ ማለት ነው የምታፈቅረውና የምትወደው ልጅ ነው ካጠገቡ የቆመው። ኧረ እባክሽ እንዴት ነው ማለት ነው? ይሄንን ማለት ነው በቃ ሩታ መጥፎ ናት ማለት ነው። ሩታማ በተግባር አይታለች እኮ ፍቅርን እንዴት እንደሆነ፣ ትዳርን እንዴት እንደሆነ፣ ወንድ ልጅ ከዜሮ አንስቶ የት እንደሚደርስ ሁሉም ነገር በሩታ ጊዜ ነበረ። በአንቺ ጊዜማ ደበረን። እውነት በደስታ ነበረ እኮ የምንጠብቃቸው አብርሽና ሩታ። ደቂቃ ይጨመርልን ሲባሉ ነበሩ እነዚህ ሁለት ጥንዶች ማለት ነው። ግን እኔ ብዙ ሴቶች አይቻለሁ በአብርሽ ህይወት በመጡ ሴቶች። እኔ እንደዚች የረከሰችና ከነ ኦዲየንሶቿ ራሱ እንደዚሁ የረከሱ ከምሬ ነው የምላቸው። በቃ የሚያወሩ ታያቁ፣ የሚናገሩ ታያቁ። በእነሱ ቤት እኮ አሁን ሁሉም ነገር አውቃለሁ እኮ ነው የሚሉት አርተፊሻኖች ማለት ነው።